ዋካቹ እቶቼ ከዚህ ነገር ተጠንቀቁ ማነው ዛሬ ይሄንን ቪዲዮ ሳየው ወላይ ከዚህ በፊት እኔ ላይ የደረሰው ነገር ትዝ ስላለኝ በዚህ በደረሰብኝ ነገርና በዚህ ቪዲዮ ትምርት ልሰጣችሁ ነው የመጣው ተባካቹ እቶቼ ቪዲዮን እስከመጨረሻው ማዳመጥ ቪዲዮን ላይክ ሼር አድርጉት ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴናችሁ ሰላም ናችሁ ነው ሁሉ ሰላም ነው አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን ያልኩኝ ተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው ዛሬ ጀላችሁ የመጣሁት ወደ ቪዲዮ ከመግባቴ በፊት ሀባይቢ የሆነ ነገር አስቤ ነበር እሱ ደግሞ እንዲሳካልኝ እንደው አድርጉልኝ ማለት ነው ከተሳካልኝ ለእናንተም ስለሚጠቅማችሁ ይሄ ነገር እውነት ከሆነ ደግሞ ወደ እናንተ ይዤው ስለሚመጣ በዱአችሁ አትርሱኝ ወደ ቪዲዮ ስገባ ባካችሁ እህቶቼ ስደት ላይ ያላችሁ አዲስም የምትመጡ ከዚህም በፊት ደግሞ የሚሰሩ እንደዚህ አይነት ነገር ያላጋጠማችሁ ሊያጋጥማችሁ ስለሚችል አባካችሁ ተጠንቀቁ ማለት ነው እኛ ሰርተን ለመለውጥ እንጂ የመጣ ነው ህይወታችን ያደጋ ላይ ለመጣል አይደለም ብዙ እህቶች ደግሞ በዚህ ምክንያት ብዙ አደጋ ደርሶባቸው ሐኪም ቤት ገብተው ህይወታቸው ተቀምተው እንደውም ደግሞ አካላ ጉድሎ ሆነው ሙሉ አፍያ የነበሩ እጃቸው ተቃጥሎ ወይም ደግሞ ፊታቸው እንደዚሁ እኛ ሳናስበው በድንጋጤ እኛ እንትን በቃ ስሜታዊ ሆነን ወይም ደግሞ ደንግጠን በመናደርጋቸው ነገሮች ደግሞ ከዚህ በፊት ይሄ ነገር ትምርቱ ስለሌለን ህይወታችን አደጋ ላይ ስለሚጥለው ጥንቃቄ ማድረግ አለብን ማለት ነው ከዚህ በፊት ካጋጠመኝ ነገር ተነስቼ ልንገራችሁ ማለት ነው ወላሂ ላዚም እኔ ሴትዋ ለልጆቹ በጣጥስ ስሪ ብላኝ እሺ ብዬ ዘይቱን ጥጄው እንትን በጣጥስ ወይም ደግሞ ምንድነው የሚባለው ሀገራችን ላይ ረሳውት ወላሂ ጠፋኝ ይቅርታ አድርጉልኝ አይዋ ድንቹን ስሪ ብላኝ እሱን ለመስራት ዘይቱን ጥጄ ድንቹን እየቆረጥኩ ያለ ሴቷ ምን አለችኝ ተነሺ እንትን ጠራችኝና ሂጂ ከፎቅ ላይ አባይን ፈልገሽ አምጪ አለችኝ ማለት ነው ከዛ እሺ ብዬ ሄድኩኝ እስከሚመጣ ድረስ ዘይቱ ግሏል እኔ ዘይቱ እንደጋለ ረስቼዋለሁ ከዛ እንትን ድንቹን ቆራርጬ በውሃ ጥቤ እንደ ጫው ምናምን አድርጌ ሳራስበው ሙሉን ዘይቱ ላይ እንትን ሳደርገው ማለት ነው እንዳለ ቦግ ነው ያለው ማለት ነው እሳት በእሳት ነው የሆነው መጥበኩ ላይ ገብታችኋል ከዛ እኔ በድንጋጤ ምን አደረኩኝ በዛን ሰዓት ማድረግ ነበርብኝ ሌላ ነበር ግን እኔ ምንድነው ያደረኩት ውሃ መጨመር ነበር እንደ ሰውየው እንዳደረገው ማለት ነውና አምጥቼ ውሃ ስጨምርበት እንዳለ መጥበኩ በቀሳት ተቀጣጣለ ማለት ነው ሴትዋ እኔ ሱጮህ ሴትዋ እየሮጠች መጣችና ያ እንትኑ ግሎ እሳት ሲያምቦገብግ የነበረው ድስት ምን አደረገች ቶሎ ብላ ሄዳ ገጣውን አምጥታ ክድን ስታረገው ጥፍት አለ ማለት ነው አስቡት እንግዲህ እኔ መጥበኩን እንዳለ ያያይዘው የደረሰ እሳት መታ እንትን ያ ገጣውን ወይም ደግሞ ክዳኑን ክድን ስታረገው ጥፍት አለ ማለት ነውና በጣም ደነገጥኩኝ ከዛ ተረጋጊ ብላ እኔ እየጮህኩኝ በቃ እንትን ዘይቱ ደግሞ ላይ ተረጫጭቶ እስካሁን ያ የተቃጠልኩበት ቦታ እስካሁን ምልክቱ አለ እጁ ላይ እጄ ማለት ነው በጣም ስላቃጠለኝ ዘይቱ እየተረጨብኝ እኔ እሳቱን ለማጥፋት ነበር እየታገልኩ የነበርኩት እኔ ዘይቱ እኔ ላይ እንደሚረጨው ረስቼዋለሁ ደንግጬ ምንም አልተሰማኝም ከዛ በኋላ ግን እጄ እንዳለ ወላሂ ላዚም አንድ ቀን አሳያቸዋለሁ እስካሁን የሱ ምልክት ዘይቱ ያቃጠለኝ ምልክት እስካሁን እጄ ላይ አለ ማለት ሶስት ቦታዬ እንትን ውሃ ቋጥሮ ከዛ ፈሰሰ ከዛም በኋላ እስካሁን ምልክቱ አለ አልጠፋ ብሏልና እህቶቼ ተጠንቀቁ ማለት ነው ማንኛውም አይነት ነገር ስትሰሩ በተለይ ደግሞ እዚህ ሀገር ላይ በጣም ዘይት ይጠቀማሉ ረመዳንም ሆነ ረመዳንም አልሆነ በዘይት መጥበሱ ያለ ነገር ነው ገብቷቸዋል ስለዚህ በተለይ ደግሞ ረመዳን ሲሆን ደግሞ ብዙ ልጆች ተቃጥለዋል እኔ የተቃጠሉ ብዙ እዚህ ጋር ራሱ ፎቶ ላይ ለጥፍላችኋለሁ እጇን ተቃጥላ እዚሁ ጀማዓ ላይ እጇን ተቃጥላ የእጇን ፎቶ ልካልኝ እስካሁን ወላሂ በጣም ነው የምታሳዝነኝ ይሄ እጇ ግን እስካሁን እንትን ሙሉ በሙሉ እጇ እንትን ብሏል እጇ ላይ አደጋ አድርሶባታል ማለት ነው ስራ እየሰራች ነው አሁንም ወስቶ አሳክሞታል ምን ብሎታል ግን እንደ በፊቱ እጇ አይዝላትም ማለት ነው ባንዶ በቀኝ እጇ በጣም ተቃጥሎ በግራ እጇ ነው ብዙ ጊዜ ስራ እየሰራች ያለችው ነውና ስለዚህ ተጠንቀቁ ሀባይቢ ማለት ነውና ማንኛውም ጊዜ ወይ በጋለ ዘይት ላይ ውሃ ነክ ነገር ወይም ደግሞ ውሃ የነካ ወይም ደግሞ ድንች ሊሆን ይችላል የተለያዩ የሚጠበሱ ነገሮች አሁን ለምሳሌ ከፍሬዘር አውጥተን እንትን አሁን
ስፕሬስ ምንድነው ክሪስፒ ይሉታልና ዲጂ አሁን ለምሳሌ ድንቹ ራሱ የተቆራረጠ ድንች አምጥተው ፍሬዘር ላይ ያደርጉታል እሱን አውጥታችሁ በአጋጣሚ የጋለው ዘይት ላይ ስታረጉት ቦግ ይላል እሳቱ ማለት ነው በዛ ሰዓት ምንድነው ያን ማድረግ ያለባችሁ የድስት ክዳን አምጥታችሁ ክድና አድርጉት ማለት ነው የድስቱን ክዳን አምጥታችሁ ክድን በመታረጉት ሰዓት ምንድነው የሚሆነው ይጣፋል ገብቷችኋል ይጣፋል እና እንደዛ ማድረግ ነው ያለባችሁ ውሃ አትጨምሩ ውሃ እንደውም ላያችሁ ላይ እሳት ነው የምታቀጣጥሉት ውሃ መጨመር ማለት እሳቱ እንዳለ ቦግ እንዲልና የባሰ እንዲባባሳ አይታችሁታል መግቢያ ላይ ማለት ነውና እሱ በዛ ሰዓት ኪዳኑን ክድን ቢያደርገው ኖሮ እሳቱ በትንሹ ይጠፋ ነበር ግን መጥበኩን እንዳለ ነው ያያያዘው እንትን ሙሉውን አላስገባውላችሁም ሰውየው ጭምር ተቃጥሏል ገብቷችኋል ሰውየው ጭምር ተቃጥሏል በጣም ተቃጥሎ ቁስልስል ብሎ ቪዲዮ ላይ ራሱ የሰውየው ፎቶ አለ ማለት ነው እኔ ግን አላስገባሁትም ለምን ዩቲዩብ ስለማይፈቅደው ገብታችኋል እኔ እዚህ ጋር አምጥቼ ቢለጥፍላችሁ ቁስል ነገር ደም ነክ ነገር እንዲሁ በቃ የቆሳሰለ ነገር ስትለጥፉ ዩቲዩብ በራሱ ጊዜ ያጠፋዋል ራቆት የሆነ ነገር በቃ ለሰው እንትን ለእይታ የማይሆኑ ነገሮች ሲኖሩበት ብዙ ጊዜ እንትን ዩቲዩብ ያጠፋል ማለት ነውና አይፈቅድም ለዛ ነው እኔም ያላስገባሁት እህቶቼ ተጠንቀቁ እኛ የመጣነው ከሀገራችን ወላሂ በሙሉ ጤናነታችን መተን በሰው ሀገር ላይ ብዙ ነገር የሚያጋጥመን ነገር አለ ማለት ነው አላህ ይጠብቀን በነገራችን ላይ እኔ ራሱ እዚህ ሀገር ላይ 14 አመት ስኖር ብቻ አልহামዱሊላህ ሙሉ ጤንነት ነበርኝና በቅርብ ጊዜ ግን ወድቄ አፌ ላይና ፊቴ ላይ እንዲሁም ደግሞ አፍንጫዬ ላይ በደረሰብኝ ነገር ትንሽ ጉድለት ተጋጥሞኛል ማለት ነው ግን አልহামዱሊላህ ረብል ዓለሚን ሙሉ አፊያ አለኝ አሁንም ቢሆን ይሄ ጉድለት የሚባል ነገር የለም ግን ቦታው አብጦ እስካሁን በደንብ እንትን አልደረቀም ገብቷችኋል ብዙ ጊዜ ያመኛል ደግሞ የወደቅኩበት ቦታ ወገቤን ያመኛልና ብቻ አልহামዱሊላህ ረብል ዓለሚን በቦታው ቀርጬ ቢሆንስ በቦታው ነፍሴ ወጥቶ ቢሆን ጤና አይነጥቼ ቢሆን እጄ ተሰብሮ ቢሆን ምን ሊነበር እኛኮ ብዙ ጊዜ ችግር አለብን በፈጣሪያችን አናመሰግነምና አላህ ይቅር ይበለኝ ሙሉ አፊያ አለኝ ወላሂ ነው ምላችሁ ሙሉ አፊያ አለኝ ብዙ ጊዜ ግን በቀደም በከዛ በፊት ያዩኝ ሰዎች ከዛ የኢድ ቀን ኢጃዛ ወጥቼ አይቶኝ ምን ሆነሽ ነው በፊት እኮ ፊትሽ ቆንጆ ነበር አሁን ግን ሳይሽ በጣም ነው ግራ ያገባኝ ምን ነክቶሽ ነው ሲሉኝ በጣም ስሜት ተጎዳ አስባችሁታል ለካ የሰው ልጅ ላይ በደካማ ጎኑ ገብታችሁ ወይም ደግሞ የሆነ ጉድለት ስለፈጠረበት በፊት እኮ እንዲ ነበርክ ዛሬ ላይ እንዴት እንዲሆንኩ ሲባል ምን ያክል ያ ሰው ቀስሙ እንደሚሰበር ያ ሰው ስሜታዊ እንደሚሆን ምን ያክል እንደሚጎዳ በራሴ ተረድቻለሁ ማለት ነው ከዛም በፊት ማንንም እንደዚህ አይነት ንግግሮችን ተናግሬ አላቀም ግን ከዚህም በኋላ እንዳልናገር ሰዎች ጉድለት ላይ በቃ እንደዚህ እንዳልሳለቅ ወይም ደግሞ እንዲኮ ነበርሽ ዛሬ ደግሞ እንዲሆንሽ እንዴት በፊት እኮ ቆንጂዬ ነበርሽ ምናምን ፊትሽ እኮ ተበላሽ አፍሽ እንዲሆነ ሲሉኝ ወላሂ ለአዚም ነው ምላችሁ በጣም ነው የተሰማኝ በጣም ነበር ስሜቴ የተጎዳው ማለት ነው ግን ለአላህ ምስጋና ይገባው ሙሉ ጤና አለኝ ያኔ እኮ ጥርሴ ተሰብሮ ቢሆን አፍንጫዬ ተሰብሯል ግን አልহামዱሊላህ እስካሁንም ትንሽ ጉዳት ደርሶብኛል ግን አልহামዱሊላህ በዚሁ ጭንቅላቴ ተፈንክቶ ቢሆን አፌስ ጥርሴ ተሰብሮ ቢሆን በዛ ሰዓት አስባችሁታል የሆነ በቃ ጉድለት የሆነ እጄል ተሰብሮ ቢሆን ብዙ ጉዳት ነበር የሚኖረው ግን ስጋዬ ነው በዛን ሰዓት አፌ አሁን ለምሳሌ ካንፈሬ ሁለት ቦታ ሆኖ ነበር ሰው ሁለት ቦታ ሆኖ ፊቴም ለሁለት ተሰንጥቆ ነበር አፍንጫዬ ለሁለት ተከፍሎ ነበር ግን አልহামዱሊላህ ለሴቷ ምስጋና ይገባት ወስታ አሳፋችኝ ኦፕሬሽን ተደረኩኝ ተሰፍቻለሁ አፌንም ተሰፍቻለሁ ምልክቱ ቢኖሩ ፊቴ ላይ ምልክቱ አለ አፍንጫዬም ላይ ምልክት አለ ሶስት ቦታ ይኔ ተሰፋውት በነገራችን ላይ ካንፈሬ ላይና ፊቴን እንዲሁም ደግሞ አፍንጫዬን ያፍንጫዬ ብዙም ማያስታውቅም ግን ስለተሰበረ አፍንጫዬ ቦታ አጥንቱ ቦታ አልገባም በደንብ አላለም ያስታውቃል ትንሽ ወደ ጎን ሆኗል እንዲሁም ደግሞ አፌ አብጧል አሁን ከንፈሬ በፊት ነበር አሁን ምን ብዬ ላስረዳችሁ ብቻ አልহামዱሊላህ ሙሉ ጤና አለኝ ለአላህ ምስጋና ይገባው ሆኖም ግን ራሳችሁን ጠብቁ ወላሂ ነው ምላችሁ ራሳችሁን ጠብቁ ከአላህም በታች ጠባቂው አላህ ነው የሚጠብቀን እሱ ነው አቃለው ግን ብዙዎቻችሁ አላህ ይጠብቀን እንጂ ምናምን ምትሉ አላችሁ ሰበቡን ማድረስ አለብን
እኛው እኮ የሚጎዳንን ነገር መጠንቀቅ አለብን አላህ ይጠብቀናል ፈጣሪ ይጠብቀናል የታወቀ ነው ግን የሚጎዳንን ነገር ቦታ በእግራችን ተራምደን መሄድ አለብን ብዬ አላስብም አሁን ለምሳሌ ቀስ ብለን ሄደን በሙሉ አፊያችን የምንመለሰው እየሮጥን ደግሞ አዳልጦን ብንወጥ ቀስቡት እንግዲህ በዚህ ቦታ ለምን አላህ አልጠበከኝም የሚባል ነገር የለም ገብቷችኋል ቀስ ብለን ማንኛውም ነገር ስትሰሩ ቀስ ብላችሁ ተረጋግታችሁ ለመስራት ሞክሩ አላህ ይጠብቀን የሚጠብቃችሁ ሀባይ ቢወዳችኋለሁ የዛሬ ቪዲዮ ይሄንን ይመስል ነበር የተሳሳትኩ ደግሞ እንደው ቀስማችሁ የሰበርኳችሁ ወይም ደግሞ ያልሆነ ነገር ከተናገርኩኝም ይቅርታ አድርጉልኝ ወዳችኋለሁ እንደነገርኳችሁ በዱዓችሁ አትርሱኝ አላህ ያሰብኳትን ነገር እንዲያሳካልኝ ከተሳካልኝም ደግሞ መጥቼ እናንተና እነግራችኋለሁኝ እና ሰላም አለይኩም ወራህመቱላሂ ወበረካቱ